በዩቲዩብ እንዴት ዩቲዩብ እስከምን ድረስ ሊከፍል ይችላል? ዩቲዩብ ላይ ገንዘብ መስራት ጀማሪ ዩቲዩበር ሆናችሁ ወይም ደግሞ ዩቲዩብ ላይ ቪዲዮዎችን ስትጭኑ ቆይታችሁ የምታስቡትን ያክል ዋች አወር ወይም ደግሞ ሰብስክራይበር ማግኘት ካልቻላችሁ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ እንዴት ዩቲዩብ ላይ ኦፕቲመም በሆነ መንገድ ቪዲዮዎችን አፕሎድ ማድረግ ትችላላችሁ፣ የጫናችሁት ቪዲዮ ደግሞ እንዴት አሪፍ የሆነ ቪው እንዴት ቫይራል መውጣት ይችላል የሚለውን የሚያሳየውን ቴክኒካል የሆነ ነገር ይዤላችሁ መጥቻለሁ። እኔም ዩቲዩብ እንደጀመርኩ አካባቢ ምን ማድረግ እንዳለብኝ ኤግዛክትሊ አላቅም ነበርና በዛ ምክንያት ብዙ ጊዜ እጭናለሁ ግን ቪዲዮዎቼ እንዳሰብኩት አይታዩም። ስለዚህ ዛሬ የማሳያችሁ ቲፕ ይሄንን ነገር እንድታስተካክሉ የሚረዱ በጣም ጠቃሚ ቲፖች ናቸው። ይሄንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይሄ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ሁልጊዜም ጠቃሚ ቁም ነገር ያላቸውን ነገሮች እንደዚህ እየፈላለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት ከ85% በላይ የምትሆኑት የኔን ቪዲዮ የምትከታተሉ ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮዎቻችን እያያችሁ የምትገኙ። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ምክንያቱም እንደዚህ አይነት ጠቃሚ ቪዲዮዎች እንዲያልፏችሁ እንደማትፈልጉ 100% እርግጠኛ ሆኜ መናገር ይችላሉ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ በድጋሚ ላስታውሳችሁ። በቀጥታ ወደ ቪዲዮ እንግባ። በመጀመሪያ የምናደርገው ነገር ምንድነው? ኮምፒውተራችን ላይ በመሄድ ብሮዘራችን ኢኒሼት እናደርጋለን። ብሮዘራችን እናስነሳለን ማለት ነው። እኔ የምጠቀመው ብሮዘር ክሮም ነው። እናንተ ደግሞ የፈለጋችሁትን ኤክስፕሎረር ወይም ደግሞ ብሬቭ ወይም ደግሞ ፋየርፎክስ መጠቀም ትችላላችሁ ማለት ነው። ስለዚህ ክሮም ላይ ከገባችሁ በኋላ ወይም ብሮዘራችሁ ላይ ከገባችሁ በኋላ በቀጥታ ዩቲዩብ ብላችሁ ሰርች ታደርጋላችሁ። youtube.com የሚለው ዌብሳይት መጣላችኋል። እሱን ኦፕን ማድረግ ነው። እስከዚህ ድረስ ያለው ስቴፕ ያን ያክል አድካሚ ይባል አይደለም ማለት። ስለዚህ ከዚህ ጋር የተለያዩ ቪዲዮዎችን ያመጣላችኋል። እኛ በቀጥታ የምንገባው እዚህ ጋር ቻናል የሚለው ጋር ነው የምንገባው። ስለዚህ ቻናል የሚለው ጋር ገባችሁ በኋላ ሁለት አማራጮች አሉ። አንደኛው ዩቲዩብ ስቱዲዮ የሚለው ነው። ሁለተኛው ደግሞ ቪው ቻናል የሚለው ነው። ስለዚህ ቪው ዩር ቻናል የሚለውን ክሊክ ታደርጉታላችሁ ማለት። ስለዚህ ቪው ቻናል ካላችሁት በኋላ ወደ ቻናላችሁ በቀጥታ ያስገባችኋል። እዚህ ጋር የምትመለከቱት የኔ ቻናል ነው። በጣም ብዙ ቪዲዮዎችን አፕሎድ አድርጌበታለሁ። 1710 ሰብስክራይበር አለው ለጊዜው። 52 ቪዲዮዎችን አፕሎድ አድርጌበታለሁ። ይሄንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር እንደምታዩት 10k የታዩ ቪዲዮዎች አሉ፣ እንዲሁም ደግሞ 4.6 የታዩ አሉ፣ እንዲሁም ደግሞ 255 የታዩ አሉ። ስለዚህ ይሄንን ለማድረግ የጠቀመኝን አልጎሪዝም ነው ዛሬ ማሳያችሁ። ቪዲዮውን እስከመጨረሻው መከታተል እንዳትረሱ። ስለዚህ በቀጥታ ምን እናደርጋለን? እዚህ ጋር ክሬት የሚለው ጋር ክሊክ እናደርጋለን። ክሬት የሚለው በተን ላይ ክሊክ ስናደርግ ሶስት ቆንጆ አማራጮች ይመጡልናል። አንደኛው አማራጭ ቪዲዮ አፕሎድ ማድረግ ሲሆን ሌሎች ሁለተኛው አማራጭ ደግሞ ላይቭ መግባት ነው። በዩቲዩብ ልክ እንደ ቲክቶክ እና እንደ ኢንስታግራም በዩቲዩብም ላይቭ መግባት ይቻላል። እሱን አስፈላጊ ከሆነ በሌላ ቪዲዮ ሰራላችኋለሁ። እዚህ ጋር ላይቭ መግባት ይቻላል። ሌላኛው ሶስተኛው ነገር ምንድነው? ክሬት ፖስት ነው። ክሬት ፖስት ማለት ነው የኛ ኮሚኒቲዎች ጋር ወይም ደግሞ የኛ ዩቲዩብ ሰብስክራይበሮች ጋር ኮሚኒኬት የምናደርግበት የፖስት ታይፕ ነው ማለት። ለምሳሌ በኔ ፖስቶቹን ማየት ብንሞክር እዚህ ጋር ሆም ቪዲዮስ ሾርት ፕላይሊስት ከሚለው ጎን ፖስት የሚላል። ስለዚህ እዚህ ፖስት ጋር ምን ታደርጋላችሁ? ብዙ ጊዜ አዳዲስ የሚለቀቁ ቪዲዮዎች ሲኖራችሁ ኖቲፋይ ታደርጋላችሁ ለኦዲየንሶቻችሁ ለሰብስክራይበሮች። እዚህ ጋር 11 ላይክ ያለው ፖስት አለኝ፣ 2 ኮሜንት አለው አለ። ስለዚህ እኔ ሁልጊዜም አዲስ ቪዲዮ ከመልቀቄ በፊት ለኦዲየንሶቼ ፖስት አድርጌ እንዲሁም ሬዲ ሆኖ እንዲጠብቁ ማድረግ የምንችልበት ነው ማለት። ስለዚህ ፖስት እዛ ጋር ማድረግ ትችላላችሁ። ዛሬ ማሳያችሁ አፕሎድ ማድረግ ነው። ስለዚህ በቀጥታ ምናልን አፕሎድ የሚሉበትን ጋር ክሊክ አድርጋችሁ ትገባላችሁ ማለት ነው። ስለዚህ አፕሎድ የሚለውን ክሊክ ስታደርጉ እዚህ ጋር ዩቲዩብ ቪዲዮቻችሁን አፕሎድ እንድታደርጉ ፓዝ ያስመርጣችኋል። ሴሌክት ፋይል የሚለውን ክሊክ እናደርጋለን። ስለዚህ ሴሌክት ፋይል የሚለውን ከመረጥን በኋላ ቀጥታ ወደ ብሮዘራችን ነው የምንሄደው ማለት። ስለዚህ እዚህ ጋር ፎልደራችን ጋር ፋይላችን ያስቀመጥንበትን ያስመርጠናል። ብዙ ጊዜ ፋይል ማኔጅ ሳደርግ እኔ ኤክስፖርት ያደረኩትን ፋይናል ፋይል ኤክስፖርትድ በየሴቭ አድርጋለሁ። ስለዚህ እናንተም ፋይል ማኔጅመንት ላይ ቴክ ኬር ብታደርጉ ጥሩ ነው፣ ምክንያቱም ተሳስታችሁ ቪዲዮ አፕሎድ እንዳታደርጉ ማለት። ስለዚህ በቀጥታ እዚህ ጋር ኤክስፖርትድ ዌብ የሚላለኝ እሱን ቪዲዮ ኦፕን ብዬ ክሊክ አደርገዋለሁ። ስለዚህ በቀጥታ አፕሎድ ማድረግ ይጀምራል ማለት ነው ቪዲዮ። ስለዚህ ዩቲዩብ ቪዲዮን አፕሎድ ማድረጉ ጀምሮ እዚህ ጋር እንደምታዩት ፐርሰንት መቁጠር ይጨምራል። ነገር ግን ፐርሰንት እየቆጠረ እኛ ሌሎች ኢንፎርሜሽኖችን ፊል ማድረግ እንችላለን ማለት። ስለዚህ እዚህ ጋር እንደምታዩት ዲቴል ላይ መጀመሪያ የምንሞላው ነገር ምንድነው? ታይትል ነው። ታይትል ማለት ነው ቪዲዮአችን ሰርች ሲደረግ እንዴት ብሎ ይመጣል ነው። ለምሳሌ ሰምበዲ የኔን ቪዲዮ ገብቶ ሀብቱ ዌብ ዴቨሎፕመንት ወይም ደግሞ ሀብቱ ዌብ ዲዛይን ብሎ ሲገባ እንዲያገኘው ከሆነ የምፈልገው እሱን ኪወርድ ሪሰርች በመጠቀም ወይም ደግሞ ኤስኢኦ በመጠቀም መስራት ይቻላል። ስለዚህ እዚህ ጋር ልብ እንድትሉት የምፈልገው ነገር ታይትል እና ታግ በዘፈቀደ አይጻፉም። ሰርች ኢንጂን ኦፕቲማይዜሽን ደግሞ ኤስኢኦ የሚባል ነገር አለ። እሱ እንዴት ነው የሚሰራው? የኛ ቪዲዮ ሰዎች ምን ብለው ሰርች ሲያደርጉ እንዲመጣላቸው ይደረግ ወይም ደግሞ ምን ብለው ሰርች ሲያደርጉ ስንተኛ ራንክ ላይ የኛ ቪዲዮ ይገኝ የሚለው የዩቲዩብ አልጎሪዝም ነው። ስለዚህ ያንን ኮምፒቲሽን ዊን ለማድረግ ቆንጆ የሆነ ታይትል መጠቀም ይኖርባችኋል ማለት ነው። ስለ ኤስኢኦ ማወቅ የምትፈልጉ ከሆነ ኮሜንት ላይ ኤስኢኦ ብላችሁ ጻፉልኝ። በቀጣይ በሚመጣው ቪዲዮ ስለ ኤስኢኦ ዲቴል አሳያችኋለሁ፣ ሰርች ኢንጂን ኦፕቲማይዜሽን እንዴት ይሰራል ነው። ዛሬ ግን በቀጥታ እንዴት አፕሎድ እናደርጋለን የሚለው ላሳያችሁ። ስለዚህ በቀጥታ ታይትል የሚለው ላይ እንገባለን። ታይትል የሚለው ላይ ከገባን በኋላ እኔ እዚህ ጋር የሰራሁት ቪዲዮ ዌብሳይት እንዴት ዲዛይን እናደርጋለን የሚለውን የሚያሳይ ነው። ስለዚህ ምን ማድረግ አለብን ማለት ነው? እኔ እዚህ ጋር ቪዥዋል ግዕዝን አበራለሁ፣ አማርኛ ኪቦርድን ሆነ አድርጋለሁ። እዚህ ጋር እንድትጠነቀቁ የምፈልገው ነገር ምንድነው? አብዛኛው ኢትዮጵያ ውስጥ ኮንቴንት ያላችሁ ሰዎች አብዛኛው ኦዲየንሳችን የሚገኘው ኢትዮጵያ ውስጥ እንደመሆኑ መጠን ታይትሎቻችን ስንጽፍ የአማርኛ ኪወርዶችን ማካተት ይኖርብናል ማለት ነው። ስለዚህ የአማርኛ ኪወርድን ከእንግሊዘኛ ጋር በመቀላቀል ታይትል መጻፍ የአማርኛ ኦዲየንሶቻችን እንዲሁም ደግሞ እንግሊዘኛ ሰርች የሚያደርጉ ኦዲየንሶቻችን እንድናገኝ ፖሲቢሊቲውን ስለሚያሰፋልን
የአማርኛ ኪቦርድ አብራችሁ እንድትጠቀሙ ሪኮመንድ አደርጋችኋለሁ ማለት። ስለዚህ እዚህ ጋር ምን አደርጋለሁ ብዙ ጊዜ በቀላሉ የሚለው ወርድ ዩቲዩብ ላይ ፖፑላር ስለሆነ በቀላሉ የሚለው ማስገባት እወዳለሁ ማለት። ስለዚህ በቀላሉ ካልኩኝ በኋላ ዌብሳይት ዲዛይን ማድረግ ስለሆነ ዌብሳይት የሚለው ወርድ በአማርኛ ባልጽፈው ሪኮመንድ ያደርጋል ኢንተርናሽናል ስለሆነ ወርዱን ያን ወርድ ራሱን መጠቀም ይችላል። ስለዚህ ሀብቱ ዌብሳይት በቀላሉ ዌብሳይት በችኮላ ስለምጽፈው ኪቦርድ በቀላሉ ስፔስ አደርጋለሁ ዌብሳይት ከዛ ዲዛይን የሚለው ወርድም ዲዛይን የሚለውን ካስቀመጥኩ በኋላ ከዛ ምን አደርጋለሁ በአማርኛ ማድረግ የሚለው አማርኛ ቢሆን ችግር የለውም ብዙ ጊዜ ለብዙ ነገሮች ሰርች ስለሚደረግ ማለት። ስለዚህ ይሄንን ካደረኩኝ በኋላ በቀጥታ በሙሉ እንግሊዘኛ ደግሞ ሌላ ታግ ጽፋለሁ ማለት። ስለዚህ ታይትሎችን ለመለየት እዚህ ጋር ስላሽ በተኑ ወይ ምዝባር በተኑ በተጠቀሙ ሪኮመንድ አደርጋችኋለሁ። ስለዚህ በቀጥታ ምን አደርጋለሁ ኢዚሊ ዴቨሎፕ ዌብሳይት ይህንን ነገር ስትጽፉ በጥንቃቄ ኪወርድ መጻፋችሁ እንዳትረሱ ማለት ነው። አሁን በችኮላ ስለሆነ የምጽፈው ሪሰርች አልሰራሁበትም ማለት። ስለዚህ በዚህ መንገድ ዌብሳይት ዲዛይን የሚለውን ከጻፍን በኋላ ቀጣይ ምን ሞላው ኢንፎርሜሽን ምንድነው ዲስክሪፕሽን የሚለው ታጋ ነው የምንገባው። ቀጣይ ዲስክሪፕሽን ላይ ምን ልናስቀምጥ እንችላለን? አንደኛ የኮሚኒቲ ቻናሎቻችን ካሉ የኛ ኢንፎርሜሽን ካለ እኛን ሰዎች ኮኔክት ሊያደርጉ የሚችሉበት የሶሻል ሚዲያ አድሬስ ካለ ዲስክሪፕሽን ጋር ማስቀመጥ እንችላለን። ፕሪቪየስ ቪዲዮቻችን ዲስክሪፕሽን ላይ እናስቀምጣለን። እንዲሁም ደግሞ ስለ ቪዲዮ ዝርዝር መረጃ ዲስክሪፕሽን ላይ ማስቀመጥ እንችላለን። በዚህ መንገድ ፊል ታደርጋላችሁ። እኔ እዚህ ጋር አውቶ ፊል አድርጌ ያስቀምጡታለሁ እሱን ተጠቀማለሁ። ስለዚህ በቀጣይ መጣል ነገር ምንድነው ተምብኔል ነው። ተምብኔል ስታዘጋጁ ቪዲዮቻችሁ በደንብ እንታዩ ከሚያደርገው አንዱ ኪ ነገር ምንድነው ተምብኔል ነው ማለት። ስለዚህ ተምብኔልን አዘጋጃለሁ። ተምብኔል ስታዘጋጁ በ1280 720 ሪዞሉሽን ማዘጋጀታችሁ እንዳትረሱ ማለት። ስለዚህ ተምብኔልን እዚህ ጋር ክሊክ አድርጌ እመርጣለሁ። እንደምታዩ በጣም ቆንጆና ክሊከብል የሆነ ዌብሳይት መስራት የሚል ተምብኔል ሊያዘጋጁ ነው። ስለዚህ ይሄንን ተምብኔል ካዘጋጃችሁ በኋላ ኔክስት ምንድነው ፕላይሊስት ነው። ፕላይሊስት ማለት ምን ማለት ነው? ቪዲዮቻችሁ በካታጎሪ ወይም በፎልደር መቀመጥ አለባቸው። ምክንያቱም ብዙ ጊዜ ዩቲዩብ ሰጀስት የሚያደርገው በፕላይሊስት ነው ማለት። ቪዲዮቻችን በተመሳሳይ ፕላይሊስት ላይ ከተቀመጡ ያንን ፕላይሊስት ፒክ እያደረገ ሰጀስት ለማድረግ የዩቲዩብ አልጎሪዝም ስለሚጠቀመው ፕላይሊስት ቢኖራችሁ አሪፍ ነው ማለት። ስለዚህ እዚህ ጋር የራሴ ፕላይሊስት ስላለኝ እዛ ፕላይሊስት ያስቀምጣሉ። እናንተ ከፈለጋችሁ ኒው ፕላይሊስት ብላችሁ ፕላይሊስት አድ ማድረግ ትችላላችሁ ማለት ነው። ስለዚህ ቀጣይ የሚሆነው ምንድነው የሰራችሁት ኮንቴንት ለህፃናት ነው ወይ የሚል ነገር አለ። እኔ የሰራሁት ኮንቴንት ለህፃናት አይደለም። ስለዚህ እዚህ ጋር ኖ የሚለውን ኦፕሽን እመርጣለሁ ማለት። ስለዚህ ፔድ ፕሮሞሽን ካለው ፔድ ፕሮሞሽን ክሊክ ታደርጋላችሁ። የኔ ፔድ ፕሮሞሽን ስለሌለው ክሊክ አላደርግም ማለት። ስለዚህ እዚህ በኋላ ምንድነው አልተርድ የተደረገ ኮኔክት አለው የሚል ኦፕሽን አለ። በጣም እዚህ ጋር እንድትጠነቀቁ ፈልጋለሁ። ይሄ ማለት ነው አንደኛው ሪል ፐርሰን ያልሆነን ሪል ፐርሰን እንደሆነ አድርጋችሁ በኤአይ የተሰራ በኤዲቲንግ የተሰራ ኮንቴንት አለ ወይ ነው። ሁለተኛው ደግሞ ምንድነው ከሪል ፉቴጁ ላይ ወይም ከሪል ኢቨንቱ ላይ የጨመራችሁት ነገር አለ ወይ ማለት ነው። ስለዚህ ኦግመንትድ ሪያሊቲ ምናምን እንደምንለው አይነት ነገር ማለት እዛ ላይ የተጨመረ ነገር ካለ። ሌላ ሶስተኛው ነገር ምንድነው ጀነሬት ያደረጋችሁት ሪያሊስቲክ ነገር አለው ያልሆነ ነገር ግን ሪያሊስቲክ እንዲመስል አድርጋችሁ በሶፍትዌር ዴቨሎፕመንት በ3D ዲዛይኖች የሰራችሁት ነገር ካለ እሱም ካለ ምረጡ ይላል። ስለዚህ የኔ ቪዲዮዎች ሶስቱም ነገሮች ስላሉት ምን አድርጋለሁ ኖ ሚሊዮን ክሊክ አደርጋለሁ ማለት። ስለዚህ ኖ ሚሊዮን ክሊክ አደረጋችሁ በኋላ እዚህ ጋር አውቶማቲክ ቻፕተር የሚለው ላይ እዚህ ጋር አለው ታደርጉታላችሁ። ፊቸር ፕሌስ የሚለውንም እሱንም አለው ብታደርጉት ሪኮመንድ አደርጋችኋለሁ። ስለዚህ ከዚህ በኋላ ዋናው እንደ ኤስኢኦ የሚያስፈልገው ነገር ደግሞ ምንድነው ታግ ምንላቸው ነገሮች። ታግ ምንላቸው ምንድነው ልክ እንደ ኤስኢኦ ሁሉ ቪዲዮአችን ራንክ እንዲደረግልን ወይም ደግሞ ሰርች ሲደረግ እንዲገኝልን የሚያግዙ ነገሮች ናቸው። ብዙ ጊዜ ታግ ላይ ሲጽፉ መጠንቀቅ ያለባችሁ ነገር ምንድነው የሰራችሁት ቪዲዮና የምትጠቀሙት ታግ ሊመሳሰል ይገባል ወይም ደግሞ ትርጉም ሊኖረው ይገባል። ለምሳሌ እኔ የሚሰራው ስለ ዌብሳይት ዲዛይን ነው፣ የአማርኛ ቋንቋ ነው የሚሰራው። ስለዚህ እኔ እዚህ ጋር ታግ ላይ ኢትዮጵያ ሚውዚክ ብዬ ብጽፍ ወይም ደግሞ ክሪፕቶ ከረንሲ ብዬ ብጽፍ ያን ያክል ትርጉም አይኖረውም። ክሪፕቶ ከረንሲ ብሎ ሰርች ያደረገ ሰው የኔን ዌብሳይት ዴቨሎፕመንት ቪዲዮ ቢያገኘው ያየዋል ተብሎ አይጠበቅም ማለት። ስለዚህ እዚህ ጋር ምን አደርጋለሁ ራንደምሊ የኔ ዩቲዩብ ቻናሌ ፕሮሞት እንዲደረግ ራንክ እንዲደረግ ስለምፈልግ የዩቲዩብ ቻናል ዩዘር ኔም እጠቀማለሁ። ከዛ ውጪ ኢትዮጵያ አዲስ አበባ የሚሉት እነዚህ ሁልጊዜም የምጠቀማቸው ታጎች ናቸው። ስለዚህ እዚህ ጋር ምን አደርጋለሁ ዌብሳይት ዴቨሎፕመንት ከሆነ HTML ብሎ ሰርች የሚያደርግ ሰው የኔ ቪዲዮ ቢያገኘው ደስ ይለኛል ማለት አንድ። ሁለተኛው ደግሞ CSS ብዬ ሰርች ሳደርግ አንድ ሰው እንዲያገኘው ፈልጋለሁ። ሁለት። ሶስተኛው ነገር ምንድነው ዌብ ዴቨሎፕመንት ፉል ኮርስ የሚለው ላይ መጠቀም ቻለሁ። ዌብ ዴቨሎፒንግ አሁን እዚህ ጋር እንደምታዩኝ የምጽፋቸው ታጎች እያንዳንዳቸው ከኔ ጋር የሚሄዱ ናቸው። ዌብሳይት ዲዛይን። ስለዚህ ከዛ ሌላ ዴታቤዝ ዌብሳይት ላይ ዴታቤዝ አብሮ ስላለ ስለ ዴታቤዝ የሚያወራ ቪዲዮ ሲመጣ ዴታቤዝ። ከዛ ፖርትፎሊዮ ፐርሰናል ፖርትፎሊዮ የሚያዘጋጁ ሰው ፖርትፎሊዮ ዌብሳይት ማለት ነው። ፖርትፎሊዮ ዌብሳይት። ስለዚህ በዚህ መንገድ ታጎቹን መጻፍ ትችላላችሁ ማለት በጣም ብዙ ታጎች መጻፍ ይችላሉ ማለት። ስለዚህ ይሄን ካደረጋችሁ በኋላ ራሱ ሪኮመንድ የሚያደርጋችሁ ታግ ካለ እሱን አታደርጋላችሁ። ሌላው ምንድነው ቋንቋ ነው። ቪዲዮአችሁ የተሰራበት ቋንቋ ምንድነው ነው። የኔ አማርኛ ስለሆነ አማርኛ ላንጉጅ ቢሆን እመርጣለሁ። ከዛው ካፕሽን ካላችሁ ካፕሽናችሁን አታደርጋላችሁ። እኔ ካፕሽን ስለሌለኝ ካፕሽኑን ነን ብያለሁ። ሌላው ሪከርዲንግ ዴት ኤንድ ሎኬሽን ነው። ሪከርዲንግ ዴት ኤንድ ሎኬሽን ማስገባት ከፈለጋችሁ ብታስገቡ ሪኮመንድ አደርጋችኋለሁ። ሌላው ምንድነው ላይሰንስ የሚለው ላይ ምንድነው አለው ታደርጋላችሁ። ኢምቤድ እንዲያደርግላችሁ ሰዎች ሰብስክራይብ እንዲያደርጉላችሁ እነዚህ ሁለቱ ላይሰንስ ላይ ያሉትን
አለው አድርጓቸው። ሌላው ስታር ሾርት ሪሚክሲንግ ነው። እዚህ ቪዲዮ ላይ ሰዎች ቪዲዮ በመቅረጽ ሾርት ቪዲዮ እንዲሰሩበት ወይም ሪሚክስ እንዳደርጉበት አለው ብታረጉ ሪኮመንድ አደርጋቸዋለሁ። ምክንያቱም እኔ በሰራሁት ቪዲዮ ላይ ሰምበዲ ሪሚክስ አድርጎ ሌላ ሾርት ቪዲዮ ፖስት አድርግ የኔ ቪዲዮ የሚታይበት ኢንጌጅመንት ስለሚያድግ እኔ እንዲታይልኝ ስለምፈልግ አለው አድርጓለሁ። ሾርት ቪዲዮ እንዲሰራበት ሪሚክስ እንዲደረግበት የማትፈልጉ ከሆነ ደግሞ ዶንት አለው ትልታላችሁ ማለት ነው። ከዛ ውጪ ሌላኛው ነገር ምንድነው ካታጎሪ የምንለው ነገር ነው። ካታጎሪ የምንለው ነገር ምንድነው ቪዲዮአችሁ ምን ላይ ነው የሚመደበው? እኔ የምሰራው ኤዱኬሽናል ነገር ነው። እንደምታውቁት አስተማሪ ነገር ስለምሰራ ኤዱኬሽን ነው። እናንተ ሌሎች አማራጮች አሉ። ያሉትን አማራጮች መጠቀም ትችላላችሁ። ሚውዚክ ከሆነ፣ ጌሚንግ ከሆነ፣ ፊልም ኤንድ አኒሜሽን፣ ኢንተርቴይንመንት ከሆነ፣ ኮሜዲ ከሆነ ያለው ምርጫ ትመርጡና ትሞላላችሁ ማለት ነው። ከዛ ውጪ ከመረጣችሁ በኋላ ቀጣይ እነዚህ ነገሮች በቀጥታ አለፏቸው። እነዚህ ነገሮች ካለፏችሁ በኋላ ሌላውና ዋነኛው ነገር ምንድነው ኮሜንት ነው። ኮሜንት እና ሬቲንግ ላይ በጣም ኦን ማድረግ አለ። ብዙ ጊዜ ሰዎች ኮሜንትን ኦፍ አድርገው ቪዲዮ ፖስት ያደርጋሉ። ያ ማለት ነው በዩቲዩብ አልጎሪዝም አንድ ኮሜንት አንድ ራንኪንግ ነው። ለምሳሌ የኔ ቪዲዮ ፖስት ሲደረግ 1000 አንደኛ ከሆነ ሰምበዲ ኮሜንት ሲያደርግልኝ 1000ኛ ይሆናል ማለት። ሌላ ሁለተኛ ሰው ኮሜንት ሲያደርግ 999ኛ ነው። ሶስተኛ ሰው ኮሜንት ሲያደርግ ስለዚህ ቪዲዮአችን ኮሜንት ብዙ በኖረው ቁጥር የኛ ቪዲዮ ራንኩ ከፍ ያለ መጥቶ አንደኛ ራንክ ላይ የኛ ቪዲዮ ተቀመጠ ማለት ማንንም ሰው ከኛ ታይትል ጋር የተገናኘ ነገር ፖስት ሲያደርግ መጀመሪያ ሪኮመንድ እንደረጋለን ማለት። ስለዚህ ኢንጌጅመንት በዩቲዩብ ማተር ስለሚያደርግ ኮሜንታችሁን ኦን ማድረግ እንዳትረሱ። እንዲሁም ደግሞ ሰዎች ለሚጽፉላችሁ ኮሜንት እናንተም ምላሽ ሪፕላይ ማድረጋችሁን እንዳትረሱ ላስጠነቅቃችሁ ፈልጋለሁ ማለት። ስለዚህ እነዚህ ነገሮች ከሞላችሁ በኋላ ኔክስት ማለት ነው የሚጠበቅባችሁ ማለት ነው። ስለዚህ ኔክስት ካደረጋችሁት በኋላ ሌላ ምንድነው ቪዲዮ ኤሌመንት የሚባል ነገር አለ። እዚህ ላይ ብዙ ሰው ኔክስት ብሎ ማለፍ ስለሚችል ስለማያስገድድ ብዙ ሰው ያልፈዋል። እኔ ግን ቴክ ኬር ብታደርጉበት ፈልጋለሁ። አንደኛው ነገር ምንድነው ሰብታይትል ነው። ሰብታይትል ካላችሁ አድ ብታደርጉ ሪኮመንድ ያደርጋል። ነገር ግን የአማርኛ ሰብታይትል ራሱ ዩቲዩብ ስለማያግዘን ኪወርዱን ሲጽፍ ስለሚያሳስት እንደገና እኛ በእጃችን መጻፍ አለብን ማለት። እሱ ነገር በጣም አድካሚ ስለሆነ ሰብታይትል ብዙ ጊዜ አላስገባም። ካለና መጻፍ ከቻላችሁ ግን ብታስገቡ ሪኮመንድ አደርጋችኋለሁ። ሌላኛው ነገር ምንድነው ኤንድ ስክሪን ነው። ኤንድ ስክሪን ማለት ነው የኛ ቪዲዮ ታይቶ ሲጨርስ መጨረሻው ላይ ምን ይምጣልን፣ ምን ቪዲዮ ሪኮመንድ ያድርግ ነው። ይሄንን ነገር ቴክ ኬር ማድረግ አለባችሁ፣ ማስገባት አለባችሁ። አንደኛ ቀጣይ ቪዲዮቻችሁ እንዲታዩ ሪኮመንድ ታደርጋላችሁ። ሁለተኛው የዩቲዩብ አልጎሪዝም ደግሞ ለራንኪንግ በጣም ይጠቀምበታል ማለት። ስለዚህ እዚህ ጋር ምን ታደርጋላችሁ አድ ኤሌመንት ትልታላችሁ፣ እዛ ቪዲዮ ትልታላችሁ። ቪዲዮ ካላችሁት በኋላ ሶስት አማራጮች አሉ። አንደኛው ሞስት ሪሰንት አፕሎድ ነው። በራሱ አውቶማቲካሊ ቅርብ ጊዜ አፕሎድ ያደረኩትን ቪዲዮ ሪኮመንድ ያደርጋቸው ማድረግ ይቻላል። ሁለተኛው ቤስት ፎር ቪወር ነው። በጣም ሀሪፍ ቪው ያለውን ሀሪፍ ኮሜንት ሀሪፍ ቪው ያለውን ቪዲዮ ቫይራል የወጣውን ቪዲዮ ሪኮመንድ ያደርጋችሁ። ሶስተኛው ደግሞ ቹዝ ስፔሲፊክ ነው። ስለዚህ እዚህ ጋር ኔክስት ላይ እንዲቀመጥላችሁ የሚፈልጉትን ቪዲዮ መምረጥ ነው የሚሆነው ማለት። ስለዚህ እዚህ ጋር ስለ ዌብሳይት ዲዛይን የሰራሁትኝ እሱ ቪዲዮ እንዳለቀ ፎሬክስ የሚለው ቪዲዮ ሪኮመንድ ያደርጋችሁ ለምፈልግ እሱን አንድ አድ ላድርግ ማለት። ስለዚህ ሌላ ሁለተኛ ምንድነው ሁለተኛ ቪዲዮ አድ ማድረግ ይችላል። ሁለተኛው ቪዲዮ ላይ ምን ላድርግ ሞስት ሪሰንት የሆነ አፕሎድ እናንተ እንዲያሳያችሁ ያድርጉ። ሶስተኛው ቪዲዮ ላይ ምን ላድርግ አሁን ቪዲዮ የሚለው ክሊክ አድርግና ቤስት ፎር ቪወር የሚለውን አድ ላድርግላችሁ። ስለዚህ በዚህ መካከል ምንድነው ፕሌይሊስት ማስቀመጥ ትችላላችሁ። ሰብስክራይብ ሊደረግላችሁ ቻናላችሁ ማስቀመጥ ትችላላችሁ፣ ወይም ደግሞ የሌሎችን ሰዎች ቻናል ሪኮመንድ ማድረግ ትችላላችሁ። ከነዚህ መካከል አትሊስት አንዱን ማስገባት አለባችሁ ማለት። ስለዚህ እሱን ካደረጋችሁ በኋላ ሴቭ ታደርጉታላችሁ። በቀጣይ ይሄንን ቪዲዮ ሴቭ ካደረጋችሁት በኋላ ኔክስት ምላችኋለኝ ወደ ኔክስት እዚህ ጋር እንደምታዩት ኢንድ ስክሪኑን ከሞላን በኋላ ራይት ያደርገዋል። መጀመሪያ ላይ ራይት አልነበረውም። ስለዚህ በጣም ጠቃሚ መሆኑን የምታውቁበት አንደኛው ነገር ነው። ሌላኛው ነገር ምንድነው አድ ካርድ ነው። ካርድ ማለት ነው በቪዲዮቻችሁ መካከል ላይ ሰዎችን ሪኮመንድ ማድረግ የምትፈልጉት ነገር ካለ ወይም ደግሞ ማስታወስ የምትፈልጉት ነገር ካለ ማለት ለምሳሌ እኔ ይሄንን ቪዲዮ ስሰራ በመካከል ቶፕ ዲስክሪፕሽን ላይ ሊንክ አስቀምጬላችኋለሁ ካልኩኝ ቶፕ ላይ ሊንክ እንዲመጣ ለማድረግ የምንጠቀማት ካርድ የምትባለው። ስለዚህ እዚህ ጋር አትሊስት አንድ ካርድ ማድረጋችሁ እንዳትረሱ ማለት። ስለዚህ ቪዲዮ የሚለው ትመጣላችሁ። ቪዲዮ የሚለውን ክሊክ ታደርጉና የትኛው ቪዲዮ ሊንክ ሪኮመንድ ያደርግላችሁ ማለት። ለምሳሌ እዚህ ጋር የፎሬክሱን ቪዲዮ አሁንም ሪኮመንድ ያደርግ ከፈለኩኝ እዚህ ጋር እንደምታዩት እዚች ደቂቃ ላይ የፎሬክሱ ቪዲዮ ይመጣል ማለት። ስለዚህ እንደገና ወደ መሀል ሊሄድና ደግሞ ምን ላድርግላችሁ ፕሌይሊስቱን ሪኮመንድ ላድርጋችሁ። እዚህ ጋር ፕሌይሊስት የሚለውን ላይ አድርገና ፕሌይሊስት ሰርች አደርጋለሁ። ስለዚህ እዚህ ጋር ምን የሚለውን ፕሌይሊስት 2025 የሚለውን እሱን ሪሰጀስት አድርጋችሁ እንደምታዩት ፕሌይሊስቱን ያመጣል ነው። ስለዚህ ከዚህ ጋር ደግሞ ሶስተኛ ምን ላድርግ ሌላ ምን አድ ላድርግ ቪዲዮ አድ ላድርግና ምን የሚለውን ቪዲዮ ሪኮመንድ ላድርጋችሁ የአክሽን ፊገር ቶ የሚለውን ቪዲዮ ሪኮመንድ ላድርጋችሁ ማለት። ስለዚህ በዚህ መንገድ ወይ አንድ ወይ ደግሞ ከዛ በላይ እስከሚከለክላችሁ ድረስ አድ ማድረጋችሁ እንዳትረሱ። ስለዚህ እሱን አስገብተን በቀጥታ ሴቭ እናደርገዋለን ማለት ነው። ሴቭ ስናደርገው እንደምታዩት አሁንም እዚህ ጋር ራይት ያደርግልናል ማለት። ስለዚህ ይሄን ራይት ካደረገልን በኋላ ኔክስት የሚሆነው ምንድነው ኔክስት ማለት ነው ማለት። ስለዚህ ይሄንን ራይት ካደረገልን በኋላ በቀጣይ ኔክስት ማለት ነው ከኛ የሚጠበቀው። ስለዚህ ኔክስት እናደርገው ቼክ ያደርጋል ማለት ነው። ዩቲዩብ የኛ ቪዲዮ ኮፒራይት ካለበት ወይም ደግሞ ቪዲዮቻችን ፕላጃሪዝም ካለባቸው ራሱ አውቶማቲክሊ ቼክ ያደርጋል። እሱን ማድረግ የሚችለው ብዙ ጊዜ ቪዲዮ አፕሎድ አድርጎ ከጨረሰ በኋላ ስለሆነ ስለዚህ ይሄንን ቪዲዮ አፕሎድ አድርጎ እስከሚጨርስ ተጠብቃችሁ ቼኩን ታያላችሁ ማለት። ስለዚህ ቼኩን ከጨረሳችሁ በኋላ ቪዲዮአችሁ ሴፍ መሆኑን ካረጋገጣችሁ ኔክስት ታደርጉታላችሁ። ኔክስት ታደርጉት እዚህ ጋር በጣም ጥንቃቄ እንድታደርጉ ፈልጋለሁ። ብዙ ሰው ቪዲዮ ቪዚቢሊቲ ላይ በጣም ይሸወዳል ማለት። ስለዚህ ቪዲዮ ቪዚቢሊቲ ላይ ሶስት አማራጮች አሉ። አንደኛው አማራጭ ፕራይቬት የሚባለው አማራጭ፣ ሁለተኛው አንሊስትድ ነው፣ ሶስተኛው ደግሞ ፐብሊክ ነው።
ፕራይቬት የሚባለው አማራጭ ምንድነው? ቪዲዮአችን አፕሎድ ተደርጓል፣ ነገር ግን እኛ ሊንኩን ሼር ካደረግነው ሰው ውጪ ያንን ቪዲዮ ማግኘት አይችልም ማለት። ስለዚህ ብዙ ጊዜ ፕራይቬት ላይ አድርጋችሁ ፐብሊሽ ባታደርጉ ሪኮመንድ አደርጋችኋለሁ። ሌላ ሁለተኛው ቪዲዮአችን አፕሎድ ሆኗል፣ ሊንክ ያለው ሰው ገብቶ ማግኘት ይችላል። ከፕራይቬት ጋር ተቀራራቢ ነው፣ ግን የተወሰነ ስኬጁል የምናደርግበት ፊቸር ስላለው በጣም ይመረጣል። ወደኋላ ተመልሼ አሳያችኋለሁ። ሌላ ሶስተኛው ነገር ምንድነው? ፐብሊክ ነው። ፐብሊክ ማለት ፐብሊክ ብለን ፊኒሽ ካደረግነው ወዲያውኑ ቪዲዮአችን አፕሎድ ይሆናል ማለት። ነገር ግን ፐብሊክ ብለን ደግሞ ሌላ ኦፕሽን አለች፣ ኢንስታንት ፕሪሚየር የምትለው። ኢንስታንት ፕሪሚየርን ክሊክ ካደረግነው ቪዲዮ ስታርት ያደርግና ልክ እንደ ላይቭ ፖስት እንደምናደርገው አፕሎድ እያደረገ ይቀጥላል ማለት። ስለዚህ ፐብሊክ የሚለውን ኦፕሽን ስትጠቀሙ ኢንስታንት ፕሪሚየርን እንዳትረሱ ሪኮመንድ አደርጋችኋለሁ። እኔ ግን ዛሬ በጣም ሚስጥር ነው ብዬ እኔ በራሴ መንገድ ሰርች ባደረኩበት በጣም ጠቃሚ ሆኖ ያገኘሁት አንደኛው ነገር ምንድነው? አንሊስትድ መጠቀም ነው። አንሊስትድ መጠቀም ነው። ነገር ግን አንሊስትድ ስትጠቀሙ ልብ እንድትሉት የምፈልገው ነገር ምንድነው? አንደኛው ቪዲዮአችሁ አፕሎድ ማድረግ ከምትፈልጉበት ሰዓት 24 ሰዓት ወይም 48 ሰዓት ቀድማችሁ ይሄንን ኦፕሽን መጠቀም አለባችሁ ማለት ነው። ለምንድን ካላችሁኝ በሶስት ነገሮች በጣም ይጠቅማል ለዩቲዩብ ማለት ነው። አንደኛው አልጎሪዝሙ ቪዲዮአችን አናላይሲስ ሰርቶት አጥንቶት ስለሚጠብቅ አሱናስ ቪዲዮአችን በሰዓቱ ለምሳሌ ዛሬ አፕሎድ አድርጌው ለነገ ማታ ከሆነ ስኬጁል ያደረኩት ነገ ማታ ቪዲዮ ስትሪም ሲደረግ ወይም ደግሞ ኢንስታንት ፕሪሚየር ሲደረግ፣ ስለዚህ ነገ ማታ ቪዲዮ ኢንስታንት ፕሪሚየር ሲደረግ ወይም ፐብሊክ ሪሊዝ ሲደረግ አልጎሪዝሙ አጥንቷቸው ለቆዩ ሰዎች ወዲያውኑ ፑሽ ያደርጋል፣ ቶሎ ፑሽ ያደርጋል። ስለዚህ ይሄ ነገር በጣም ለኛ አድቫንቴጅ አለው። ሌላ ሁለተኛው ነገር ምንድነው? ቪዲዮአችን አንሊስትድ ላይ ሆኖ 48 ሰዓት ወይም 24 ሰዓት ሲቆይ የቪዲዮአችን ኤችዲ ኳሊቲ ፉሊ ወደ ዩቲዩብ ይጫናል ማለት ነው። አንዳንድ ጊዜ ዩቲዩብ አፕሎድ አድርገን ኤችዲ ኳሊቲውን ሳይጨርሰው ነገር ግን የታችኛውን የወረደውን ኳሊቲ 1280 በ720 ወይም ደግሞ ከዛ በታች የሆነውን ኳሊቲ አየር ላይ አውሎት እሱን ያሳያል ማለት ነው። ስለዚህ በጣም ሃይ ኳሊቲ የሆነ ቪዲዮ አፕሎድ መደረጉን ለማረጋገጥ 24 ሰዓት ወይም 48 ሰዓት ቀድማችሁ አንሊስትድ ላይ አድርጋችሁ ፖስት ብታደርጉ በጣም ይጠቅማችኋል ማለት ነው። ሶስተኛው ነገር ምንድነው? አንሊስትድ መደረጉ ምንድነው? የኛ ቪዲዮ ሰዎች ሬዲ ሆነው እንዲጠብቁ ያደርጋል። ስኬጁልድ ብሎ የኛ ቻናል ላይ ሲገቡ ለሰዎች ያሳያል። ስለዚህ እነዚህ ሰዎች ነገ በዛ ሰዓት ላይ ገብተው ቪዲዮአችን እንዲጠብቁ ፕሮሞሽን እንሰራበታለን። አንደኛው ነገር እሱ ነው። ሌላኛው ነገር ምንድነው? አንሊስትድ ላይ ከሆነም በኋላ ሊንካችን ኮፒ አድርገን በቲክቶካችን፣ በኢንስታግራማችን እንዲሁም በዩቲዩባችን እንዲሁም በተለያዩ ፕላትፎርሞች ነገ ይሄ ቪዲዮ አፕሎድ ስለሚደረግ ጠብቁኝ ብለን ፕሮሞት መስራት እንችላለን ማለት ነው። ፐብሊክ ካደረግነው ግን ወዲያውኑ ስለሚለቀቅ እየተለቀቀ ያለ ነው ቪዲዮአችን ኮፒ አድርገን እንወስዶ ማለት። ስለዚህ እነዚህ አድቫንቴጆች ስላሉት አንሊስትድን በጣም ሪኮመንድ አደርጋችኋለሁ ማለት። ስለዚህ አንሊስትድ ካደረጋችሁ በኋላ ያለው ኦፕሽን ምንድነው? እዚህ ጋር ስኬጁል ነው። ስለዚህ አንሊስትድ ነው፣ ቪዲዮ አፕሎድ ነው፣ አንሊስትድ ነው፣ ሰዎች አያዩትም። ግን ሰዎች እንዲያዩት መቼ ይደረግ ነው? ስኬጁል ይደረግ። ለዛ ነው 24 ሰዓት ወይም 48 ሰዓት ቀድማችሁ ስኬጁል አድርጉት ያልኳችሁ ማለት። ስለዚህ ለምሳሌ ነገ ሜይ 7 እንዲደረግ ፈልጋለሁ። ኢንስታንት ፕሪሚየር አድርገው፣ ያ ማለት ቪዲዮውን ላይቭ አስመስለህ ልቀቀው። ከዛ ምን አድርጋለሁ? ታይም ዞኑና እንትኑን እመርጣለሁ ማለት ሰዓቱን እመርጣለሁ። ይህንን ነገር ስትመርጡ ደግሞ ከፈለጋችሁ ቪዲዮ ሰራላችኋለሁ። ዩቲዩብ አናላይቲክስ ላይ ገብታችሁ የኛ ቪዲዮ በምን ሰዓት በብዛት ይታያል፣ በምን ቀን በብዛት ይታያል የሚለውን አናላይሲሳችሁን ሳትሰሩ ይህንን ነገር እንድትመርጡ ሪኮመንድ አላደርጋችሁ ማለት። ስለዚህ አናላይሲሳችሁን ከጨረሳችሁ አናላይሲሳችሁን ሰርታችሁ ከጨረሳችሁ በኋላ ታይም ዞናችሁና ሰዓታችሁን መርጣችሁ ሴታት ኢንስታንት ፕሪሚየር የሚለውን ነገር ካደረጋችሁ በኋላ በቀጣይ ምንድነው? ስኬጁል ማድረግ ነው። ሌላ ነገር አይኖረውም ማለት። ስለዚህ ስኬጁል ስታደርጉት ቪዲዮ አንሊስትድ ይሆናል፣ ፖስት ተደርጓል፣ አንሊስትድ ላይ ነው የሚቀመጠው። ከ24 ሰዓት በኋላ ወይም ከ48 ሰዓት በኋላ እኛ ስኬጁል ካደረግንበት ሰዓት በኋላ ቪዲዮአችን ላይቭ ላይ ይወጣል ማለት። ነገር ግን እስከዛ ድረስ ቪዲዮአችን የሚቀመጠው ለምሳሌ እኛ ዳሽቦርዳችን ላይ ብንሄድና ለምሳሌ የኔ ዩቲዩብ ቻናል ላይ ባክ አድርገን ብንገባ ባክ አድርገን ብንገባና ስኬጁል ሲደረግ ምን ይሆናል የሚለው እንድታዩት። ለምሳሌ እኔ ዩቲዩብ ቻናል ላይ ገባው። ስለዚህ ምን አደርጋለሁ? እዚህ ጋር ቪው ቻናል አልኩት። ስለዚህ ቪው ቻናል ካደረኩት በኋላ ለምሳሌ እኔ ቻናል ላይ ገብታችሁ ምን ኦፕሽኖች አሉ? ሆም አለ፣ ስኬጁል የተደረጉ ቪዲዮዎችን ያመጣላችኋል። ስለዚህ ለምሳሌ እዚህ ጋር የኔ ቻናል ላይ ከገባችሁ በኋላ ወደ ታች ስክሮል ስታደርጉ ምን ይላችኋል? በደቂቃ ውስጥ ዌብሳይት መስራት የሚለው አፕካሚንግ ብሎ ተቀምጧል ማለት። ስለዚህ አንደኛ የዚህንን ቪዲዮ ሊንክ ሼር ብዬ ኮፒ ካደረኩኝ በኋላ ነገ ማታ ይሄ ቪዲዮ አፕሎድ ስለሚሆን ጠብቁኝ ብዬ ኢንስታግራሜ ላይ፣ ቴሌግራሜ ላይ፣ ቲክቶክ ላይ አፕሎድ አድርጌ ኦዲየንሶችን ሬዲ ማድረግ እችላለሁ። አንደኛው አድቫንቴጅ ይሄ ነው። ሁለተኛው አድቫንቴጅ ምንድነው? ሰዎች የኛን ቻናል ሲከፍቱ ነገ የሚለቀቅ ቪዲዮ እንዳለን አናውንስ ያደርጋል ማለት። ስለዚህ ሬዲዮን ይጠብቃሉ። ሶስተኛው ነገር እንደነገርኳችሁ ይሄን ዳታ ሙሉ በሙሉ ስላለው የዩቲዩብ አልጎሪዝም ለነማን ቪዲዮ እንደተለቀቀ ፑሽ ላድርግላቸው የሚለውን ያንን 24 ሰዓት ሙሉ ካልኩሌት ሲያደርግ ይቆያል ማለት። ስለዚህ አሱናስ ቪዲዮአችን ነገ ፐብሊሽ ሲደረግ ለነዛ ሰዎች ቪዲዮን ፑሽ አድርገዋል ማለት። ስለዚህ በ24 ሰዓት እሱም ደግሞ አሱናስ ፖስት እንደተደረገ በጣም ለብዙ ሰዎች የመድረስ እድል አለው ማለት። ነገር ግን ይሄ ፑሽ የተደረገው ሰዎች ከደረሳቸው በኋላ ያለውን ነገር የሚወስኑት እነዚህ ሰዎች ናቸው ማለት። ለምሳሌ እንበልና ለመጀመሪያ 50 ሰዎች ቪዲዮአችን ፑሽ ተደረገ። ፑሽ የተደረገላቸው ሰዎች ቪዲዮቻችን ሳይ ስክሮል ካደረጉት የኛ ቪዲዮ
ቫይራል አይወጣም ማለት። ነገር ግን እነዚህ 50 ሰዎች ቪዲዮአችን ላይክ የሚያደርጉ ከሆነ ስክሪኑ ላይ ብዙ ደቂቃ ቆይተው ቪዲዮአችን እስከመጨረሻው የሚያዩ ከሆነ እንዲሁም ደግሞ ኮሜንት ፓርቲሲፔት የሚያደርጉ ከሆነ ዩቲዩብ ደግሞ እንደገና ሌላ ሰዎች ፑሽ ማድረግ ይጀምራል ማለት። ስለዚህ የዩቲዩብ አልጎሪዝም የሚሰራው በዚህ መንገድ ነው። መጀመሪያ ራሱ ፑሽ ያደርጋል። ከዛ በኋላ እነዚህ ፑሽ የተደረገላቸው ሰዎች ቀጣዩን የቪዲዮ እንቅስቃሴ ወሳኝ ይሆናሉ ማለት። ስለዚህ በዚህ መንገድ ቪዲዮአችሁን ቆንጆ አድርጋችሁ መስራታችሁን አትርሱ። ነገር ግን እነዚህን ቲፖች ከተጠቀማችሁ እርግጠኛ ሆኜ እነግራችኋለሁ በአጭር ጊዜ ቪዲዮአችሁ ቫይራል ይሆናል፣ ቻናላችሁም ሰብስክራይበር ያገኛል። ምክንያቱም እኔ በ4 ወር ጊዜ ውስጥ 1700 ሰብስክራይበር እንዳገኝ ካስቻሉ ነገሮች መካከል አንደኛው ሜተድ ይሄ ነው። እንዲያውም ደግሞ በጣም ዘግይቼ ነው ያወቅኩት ይሄንን ነገር። ስለዚህ እናንተ ዛሬ ካወቃችሁት ከመጀመሪያው ጀምሮ ይሄንን ሜካኒዝም ከተጠቀማችሁ በእርግጠኝነት ቪዲዮአችሁ በጣም ቫይራል ይወጣል፣ በጣም ቆንጆ የሆነ ሰብስክራይበር ማግኘት ትችላላችሁ። በእርግጠኝነት በዛሬ ቪዲዮ በጣም ጠቃሚ ኢንፎርሜሽን እንዳገኛችሁ አልጠራጠርም። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እየፈለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናሊቲክስ ባገኙት መረጃ መሰረት ከ85% በላይ የምትሆኑት የኔን ዩቲዩብ ቻናል የምትከታተሉ ሰዎች ዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁ። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ምክንያቱም በጣም ጠቃሚ ቪዲዮዎች እንዲያልፏችሁ እንደማትፈልጉ 100% እርግጠኛ ሆኜ መናገር ስለምችል፣ እንዲሁም ደግሞ የኖቲፊኬሽን በተኑ ክሊክ በማድረግ ሁልጊዜ ቪዲዮ ሰራ ዩቲዩብ ለእናንተ ኖቲፋይ እንዲያደርጋችሁ ማድረጋችሁን አትርሱ። በተጨማሪም እኔ እንደዚህ ቪዲዮ እየሰራው አፕሎድ እያደረኩላችሁ ለእናንተ ግልጽ ያልሆኑላችሁ ያልገባችሁ ነገሮች ካሉ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ጆይን ማድረግ ትችላላችሁ። እዛ ቴሌግራም ቻናል ላይ የላይቭ ሴሽኖችን ያዘጋጀን ለችግሮቻችሁ መፍትሄው እንዲሁም ደግሞ ውይይት የምናደርግበት ቻናል ስለሆነ ቻናሉን ጆይን ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።